ከእግዚአብሔር ያገኘነውን ልጅነታችንን ልናከብረው፣ በልጅነታችን ልንኮራ፣ ልጅነታችንን ልንጠብቅ፣ እንደ ልጆች በእግዚአብሔር ቤት ልንመላለስ ይገባናል። ልጅነታችንን ልናቀለው፣ ልጅነታችንን ልንነግድበት፣ ልጅነታችንን እንደ ተራ ነገር ልንቆጥረው በፍጹም አይገባም። መጽሐፍ ቅዱሳችን ስለ ኤሳው ሲናገር ኤሳውና ያዕቆብ የይስሐቅና የርብቃ መንታ ልጆች እንደሆኑ መጽሐፍ ቅዱስ የምታነቡ ታስተውላላችሁ። እነዚህ ልጆች በመጀመሪያ የወጣው ኤሳው ነው፣ ታላቅ ነው። ታናሹ ግን ያዕቆብ ነው። የአደን ሰው ነበረ ይለናል ስለ ኤሳው ሲናገር። የአደን ሰው ነበረ፣ አዳኝ ነበረ። ያዕቆብ ደግሞ እናቱ ስርስር የሚል ወጥ የሚሰራ ምናልባት የቤት ስራ ጠንቅቆ የሚያውቅ ልጅ ነው። አንድ ቀን ኤሳው አደን ለማደን ሄዶ ደክሞት መጣ ይላል እግዚአብሔር ቃል። ያ ቀን ለኤሳው መጥፎ አጋጣሚ፣ ለዘላለም ጸጸት የተዳረገበትን ቀን ይዞበት የመጣ ቀን ይመስለኛል። የምስር ወጥ ሰርቶ ስለነበረ ወንድሙ ስጠኝ ልብላ፣ ብኩርናዬን ውሰደው አለው ይላል እግዚአብሔር ቃል። ብኩርና ለምኔ ነው አለ እና ሰጠው። የምስር ወጥ በላ። ከዛ በኋላ ይለናል አዲስ ኪዳን ላይ ስለ ብኩርናው አለቀሰ፣ ተጸጸተ፣ በእንባ ሊያገኘው አልቻለም። አያችሁ፣ አቃለላት፣ ብኩርናውን አቃለለ። ለእስራኤላውያን ለአይሁዶች ብኩርና ማለት ምን ማለት እንደሆነ መጽሐፍ ቅዱስ የምታነቡ ይገባችኋል። አቃለለው፣ ምን ያደርግልኛል አለ እና በኋላ ግን ተጸጸተ ይለናል የእግዚአብሔር ቃል። ሊያገኘው አልቻለም። እኛ ክርስቶስ ኢየሱስን አምነን የዳንን ሁላችን የእግዚአብሔር ልጅ የመሆን ስልጣን ተሰጥቶናል። ለተቀበሉት ሁሉ በስሙ ለሚያምኑ ነው የሚለው መጽሐፍ ቅዱስ። ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይለናል? ስልጣን ሰጣቸው። ምን ሰጣቸው? ስልጣን። እግዚአብሔር ልጅነት ማለት ስልጣን መቀበል ማለት እንደሆነ ይናገራል መጽሐፍ ቅዱስ። ይሄ ቃል ስንቶቻችሁ ገብቷችኋል? ከእግዚአብሔር መወለድ የሚገኘው ራሱ በኢየሱስ ክርስቶስ የማዳን ስራ ማመን ነው የመጀመሪያው። ኢየሱስ ክርስቶስን አምኖ ሳይቀበሉ የእግዚአብሔር ልጅ መሆን አይቻልም። ይህንን ያለው መጽሐፍ ቅዱሳችን ነው። ታስታውሳላችሁ ወንጌላት ላይ እናንተ አትቀበሉኝም፣ ስለዚህ ከአባታችሁ ናችሁ አላቸው ኢየሱስ ክርስቶስ። እኛ አባታችን አብርሃም ነው አሉት። አይሁዶች ናቸው። ከአብርሃም ብትወለዱማ ትቀበሉኝ ነበር። እናንተ ከአባታችሁ ከማን ናችሁ አላቸው። ከዲያብሎስ። ከእግዚአብሔር ያልተወለደ ሁሉ መጽሐፍ ቅዱስ እንደሚለው አባታችሁ ዲያብሎስ ነው ብሎ ያስተማረው ኢየሱስ ነው። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ አምኖ ያልዳነ ሁሉ እግዚአብሔር ልጅ አይደለም። ከእግዚአብሔር የመወለጃው መንገድ ኢየሱስ ይባላል። እግዚአብሔር የላከውን የማዳን መንገድ ያልተቀበለ ከእግዚአብሔር አይወለድም። እግዚአብሔር የሁሉ ሰው ፈጣሪ ነው እንጂ በልጁ በኢየሱስ ክርስቶስ አምነው ላልዳኑ አባት አይደለም። ይሄ የመጽሐፍ ቅዱስ እውነት ነው።
የጌታ ኢየሱስ ክርስቶስን ደግሞ የማዳን ሥራ አምናችሁ ተቀብላችሁ የእግዚአብሔር ልጆች የሆናችሁ ሁላችሁ ልጅነታችሁን አታቃሉ። ልጅነት ስልጣን ነው። ልጅነት ክብር ነው። ልጅነት ውስጥ ነው ወራሽነታችን ያለው። ልጅነታችን ውስጥ ነው ደህንነታችን ያለው። ልጅነታችን ውስጥ ነው ስልጣናችን ያለው። ስለዚህ ከእግዚአብሔር ተወልዳችሁ ልጆች ሆናችሁ ብኩርና ለምኔ የምትሉ ልጅነታችሁን የምትነግዱበት፣ ልጅነታችሁን ተጠቅማችሁ እግዚአብሔርን የምታሳዝኑ፣ እግዚአብሔርን የምትበድሉ፣ አንድ ቀን ኤሳው የገጠመው ጸጸት ገጥሟችሁ በእንባ ብትፈልጉት የማታገኙበት ቀን ይመጣል። ልጅነታችሁን አታቃሉት። ብኩርናችሁን አታቃሉ። እናንተ በኩር ናችሁ እኮ። እግዚአብሔር ስለ እስራኤል ሲናገር እስራኤል በኩሬ ነው አለ። እግዚአብሔር የኪዳን አምላክ አይደለም? እስራኤል ምኔ ነው አለ? በኩሬ ነው። የእግዚአብሔር ሕዝብ ለእግዚአብሔር በኩር ነው፣ ዋና ነው፣ ይፈለጋል፣ እግዚአብሔር ይፈልገዋል። ስለዚህ ብኩርናን ማቃለል፣ ልጅነትን ማቃለል፣ የተወለዳችሁበትን አባት አለማክበር ነው። የከሌ ልጅ አይደለሁም ቢል አንድ ልጅ ብድግ ብሎ ይሄንን አባት ብዬ ልቀበለው አልችልም፣ በሱ መጠራት አልፈልግም እንደማለት አይደለም። ደስ አለ። ስለዚህ የልዑል እግዚአብሔር ልጅነት ስልጣን ማግኘት በምን ይገኛል? እግዚአብሔር ቸርነት ስላደረገልን እንጂ፣ እግዚአብሔር ቸር ስለሆነ እንጂ። ቅዱሳን መላእክቶች መንፈስ የሆኑ በእግዚአብሔር ፊት ቅዱስ ቅዱስ እያሉ ከጥንት እስከ ዛሬ ለዘላለም የሚያመልኩ እነዚህ መላእክቶች ልጆች አልተባሉ። መላእክቶች መልእክተኛ አገልጋዮቹ ናቸው። እግዚአብሔር የሰውን ልጅ ምን ያህል እንደወደደው ምን ያህል እንዳከበረው ዳዊት ሲናገር ሰውን ታከብረው ዘንድ እንደዚህ ታከብረው ዘንድ ሰው ምንድን ነው ይላል። እግዚአብሔር ሰውን በዚህ ልክ ነው ያከበረው። አያችሁ፣ እኛ ልጆቹ ነን፣ ቤተሰቦቹ ነን። ስለዚህ ብኩርናችሁን በተለይ ልጆች ሆናችሁ በክርስቶስ ኢየሱስ ደም ታጥባችሁ ነጽታችሁ መልሳችሁ ብኩርና ለምን የምትሉ ወደኋላ የምትመለሱ ኃጢአት የምትሰሩ እግዚአብሔር ቤት ውስጥ ጸያፍ ነገር ለሰው ጆሮ የሚቀፍ ነገር የምታደርጉ እግዚአብሔርን የምታሳዝኑ ሰውንም የምታሳዝኑ የወንጌል አማኞች ሆናችሁ አንገት የምታስደፉ የምታሳፍሩ ልጅነታችሁ የቀለለባችሁ ከልጅነት ይልቅ ጥቅም የቀደመባችሁ አያችሁ፣ ልብላ እንጂ ብኩርና ለምኔ አለ ኤሳው። ሆዳችሁ የቀደመባችሁ፣ ዝና የቀደመባችሁ፣ ልጅነት የቀለለባችሁ። ልጅነታችሁ በገንዘብ የተገኘ አይደለም። ልጅነታችሁ ዋጋ ተከፍሎበታል። ምን አይነት ዋጋ? የደም ዋጋ። የደም ዋጋ። አምላክ የሆነው መለኮት የሆነው ከሥላሴ አንዱ የሆነው ወልድ ስጋ ለብሶ ወደ ምድር የመጣበት ዝቅ ያለበት የተዋረደበት በፈጠረው እጅ የተገረፈበት የውርደትን ጥግ የቀመሰበት ነው ልጅነታችሁ። ልጅነታችሁን አትቀልዱበት። ልጅነታችሁን አትነግዱበት። ልጅነት ክብር ነው።